የዓለም አቀፍ የዲጂታል ሚዲያ ኮከብ ዲሊያን ፔጅ ወደ ኢትዮጵያ ሊመጣ ነው። በዓለም አቀፍ ደረጃ በሚሊዮኖች ዘንድ ተወዳጅነትን ያተረፈውና ፈጣን የዜና መረጃዎችን በማድረስ የዜና አባት በሚል ቅጽል ስም የሚታወቀው ዝነኛው የቲክቶክ ኮንተንት ክሬተር ዲሊያን ፔጅ ወደ ኢትዮጵያ ሊመጣ መሆኑ ተሰማ። ይህንን ታላቅ የምስራች በትናንትናው ዕለት ይፋ ያደረገው የ2025ቱ የዓመቱ ምርጥ ቲክቶከር አዶናይ ሲሆን ከዲላን ጄምስ ጋር የቅርብ ግንኙነት በመፍጠር ላይ እንደሚገኝ አስታውቋል። አዶናይ በቅርቡ ወደ ለንደን በማቅናት ከዲላን ጋር እንደሚገናኝና እንደ አውሮፓውያኖቹ አቆጣጠር ሜ 15 2026 ዝነኛውን ጋዜጠኛ ይዞ ወደ ኢትዮጵያ እንደሚመጣ አረጋግጧል። በቲክቶክ ብቻ ከ19 ሚሊዮን በላይ ንቁ ተከታዮች ያሉት ዲሊያን ፔጅ ወደ ሀገራችን መምጣቱ ከዘገባዎች ባሻገር ትልልቅ ፋይዳዎች ይኖሩታል ተብሎ ይታመናል። ዲሊያን ስለ ጉብኝቱ የሚያጋራቸው ይዘቶች በ10 ሚሊዮኖቹ የሚቆጠሩ የዓለም ዜጎች ዘንድ ስለሚደርሱ የኢትዮጵያን ታሪካዊና ተፈጥሯዊ መስህቦች ለዓለም ለማስተዋወቅ ተወዳዳሪ የሌለው አጋጣሚ መሆኑ አያጠራጥርም። ኢትዮጵያ እንግዳ ተቀባይና ለቱሪዝም ምቹ መሆኗ በዓለም አቀፍ መድረክ በተጨባጭ ለማሳየት ትልቅ የዲፕሎማሲ ድል ይሆናል። የዓለም ዓይን በዲሊያን በኩል ወደ ኢትዮጵያ የሚያርፍበት ይህ አጋጣሚ ሀገራችን በዲጂታል ዓለም ያላትን ተሰሚነት ከፍ ያደርገዋል ተብሎ ይጠበቃል። ዲሊያን ፔጅ ወደ ኢትዮጵያ ፊቱን እንዲያዞር ያደረጉትን ሁነቶች እንዲህ ሲል ያስረዳል። እንደ ሱናሚ የሚተም እንደ ኢትዮጵያውያን የሚረባረብ ሕዝብ የለም ሲሉ ይገልጹታል። በቲክቶክ 19 ሚሊዮን ተከታዮች ያሉትና የመረጃ አባት በሚል ቅጽል ስም የሚታወቀው ዝነኛው ጋዜጠኛ ዲሊያን ፔጅ የኢትዮጵያውያን የዲጂታል ተጠቃሚዎች በአንድ ዓላማ ዙሪያ ያላቸውን የማስተባበርና ድምፅን የማሰማት ብቃት ከዚህ ቀደም በዓለም ላይ አይቸው የማላውቅ ሲሉ ገልጸዋል። ኢትዮጵያዊው የቲክቶክ ኮንተንት ክሬተር አዶናይ ከገጹ ጋር በተያያዘ የገጠመውን ችግር ተከትሎ ባቀረበው የቪዲዮ ጥሪ በአጭር ጊዜ ውስጥ ከ100 ሺህ በላይ ኢትዮጵያውያን ታግ ለዲላን ደርሰዋል። ዲላን ይህንን ሁኔታ በሱናሚ እንደመመታት ሲል ገልጾታል። ይህም ኢትዮጵያውያን በማህበራዊ ሚዲያ ያላቸውን ግዙፍ ተጽዕኖ ዳግም አስመስክረዋል። ዲላን ባለፉት ዓመት ስለ ኢትዮጵያ ግድብ በሰራው ዘገባ 25 ሚሊዮን እይታዎችን ማግኘቱን አስታውሶ ይህ በታሪክ ከፍተኛ እይታ የተገኘበት የግድብ ዘገባ ሳይሆን አይቀርም ብሏል። እንደ ኢትዮጵያውያኑ በአንድ ነገር ላይ ሊረባረብ የሚችል ሕዝብ በምድር ላይ የለም ሲል የአገሪቱን የዲጂታል ኃይል አድንቋል። ጋዜጠኛው ይህንን ታላቅ አቅም ለበጎና ለዓለም አቀፍ ለውጥ እንዲጠቀሙበት ለኢትዮጵያውያን ጥሪ አቅርበዋል። ይህ ክስተት የኢትዮጵያ ወጣቶች በዲጂታል ዲፕሎማሲና በማህበራዊ ሚዲያ ዘመቻ ያላቸውን ተጽዕኖ ፈጣሪነት በግልጽ ያሳይ ሆኗል።